First, we begin with breaking news out of the Middle East. The joint US-Israeli attack was launched from air bases. የትራምፕ እብሪትና የእስራኤል ጭካኔ CIA እና ሞሳድ አያቶላን እንዴት አገኟቸው? የአሜሪካና እስራኤል አስደናቂ ጥቃትና ተአምረኛው የኢራን የመልስ ምት። Every opportunity to renounce their nuclear ambitions and we can't take it anymore. ከቀናት በፊት እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2026 ጎ ሲቀድ ዓለም እስካሁን አይታው የማታውቀውን የተቀናጀና እጅግ የተራቀቀ ወታደራዊ ዘመቻ አስተናገደች። አሜሪካና እስራኤል ኦፕሬሽን ሮሪንግ ላየን ወይንም የአንበሳው ግሳት የሚል መጠሪያ የሰጡትን ይህን ጥቃት የጀመሩት በኢራን ወታደራዊና ፖለቲካዊ ተቋማት ላይ ያነጣጠረ የተቀናጀ የአየርና የባህር ላይ ጥቃት በመሰንዘር ነው። ጥቃቱ በዋናነት ያነጣጠረው የኢራንን የአየር መከላከያ ስርዓት ሙሉ በሙሉ በማሽመድመድና የሀገሪቱን ከፍተኛ አመራሮች ከጨዋታ ውጭ በማድረግ ላይ ነበር። የእስራኤል አየር ኃይል እጅግ ዘመናዊ የሆኑትን F-35 አዲር ራዳር የማይለዩቸውን የጦር ጀቶች በመጠቀም በቴህራን መሃል የሚገኙ የኢራን አብዮታዊ ጥበቃ የትዕዛዝ ማዕከላት እንደመሰሰ። ይህ ጥቃት ከመደበኛ የቦምብ ድብደባ ባለፈ በላቁ የኤሌክትሮኒክስ የጦርነት ዘዴዎች የታጀበ በመሆኑ የኢራን S-300 እና S-400 የጸረ አውሮፕላን መከላከያዎች ለጥቃቱ ተገቢውን ምላሽ ሳይሰጡ እንዲቀሩ ተደርገዋል። በተመሳሳይ ሰዓት የአሜሪካ ባህር ኃይል ከአረብ ባህርና ከፋርስ ባህረ ሰላጤ በመቶዎች የሚቆጠሩ የቶምሃውክ ሚሳይሎችን በመተኮስ የኢራንን የኒውክሌር ማበልጸጊያ ጣቢያዎችና የሚሳይል ማከማቻዎችን ኢላማ አድርጓል። ጥቃቱ የተካሄደው በአንድ ጊዜ በበርካታ ግንባሮች በመሆኑ የኢራን ወታደራዊ አመራር ወዴት መከላከል እንዳለበት ግራ እንዲጋባ ተደርጓል። በተለይም በቴህራን የሚገኘው የፓስተር አውራጃና ከፍተኛ የመንግስት ባለስልጣናት የሚገኙባቸው አካባቢዎች የፖስተር አውራጃና ከፍተኛ የመንግስት ባለስልጣናት የሚገኙባቸው አካባቢዎች በከፍተኛ ትክክለኛነት በተተኮሱ ሚሳይሎች ተመተው ወድመዋል። ይህ የመጀመሪያው የጥቃት ማዕበል የኢራንን የማዕከላዊ ትዕዛዝና ቁጥጥር መዋቅር ለጊዜው እንዲበታተን ያደረገ ሲሆን አገሪቱ በታሪኳ አይታው የማታውቀው የመሪነት ክፍተት እንዲፈጠር ምክንያት ሆኗል። በምላሹም ደግሞ የማትበገረው ኢራን በተአምረኛ የሚሳይልና የድሮን ክንዷ መካከለኛው ምስራቅን እንደ ችቦ ስትለኩሰው ሰንብታለች። ለመሆኑ የካሚኔ ግድያና ከባዱ ጥቃት እንዴት ተፈጸመ? CIA እና ሞሳድ ምን ቀመሩ? አሜሪካና እስራኤል ምን መሳሪያዎችን ተጠቀሙ? ኢራንስ በምንና እንዴት አጸፋ መለሰች? ሰሞነኛ እነዚህን አንኳር ጉዳዮች አንድ በአንድ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። ለመሆኑ የኢራኑ አብዮተኛ ካሚኒ እንዴት ተገደሉ? አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር በተዘጋጁበት ወቅት ሞሳድና የሲአይኤ ዋነኛ ኢላማቸው በሆነው በአሊ ካሚኔ መገኛ ላይ ትኩረታቸውን አድርገው ነበር። በእርግጥ በጉዳዩ ላይ የሲአይኤ ሚና ከፍ ያለ እንደነበር መረጃዎች ያሳያሉ። ትናንት ማለዳ እንደወጣው የኒውዮርክ ታይምስ ዘገባ ከሆነ ሲአይኤ ለወራት ያህል የልዑል መሪውን እንቅስቃሴ ሲከታተል የቆየ ሲሆን ቅዳሜ ጠዋት በቴህራን መሃል በሚገኘው የመሪዎች ማዕከል ከፍተኛ የኢራን ባለስልጣናት ስብሰባ እንደሚያደርጉና ካሚኔም በዚያ እንደሚገኙ አረጋግጦ ነበር። ይህንን አዲስ መረጃ ተከትሎ አሜሪካና እስራኤል ቀደም ብለው አቅደውት የነበረውን የሌሊት ጥቃት ወደ ጠዋት በመቀየር ከፍተኛ የኢራን ባለስልጣናትንና አሊ ካሚኔን በአንድ ጊዜ የማጥፋት ስትራቴጂን ተጠቅመዋል። ይህ የልዑል መሪው በድንገተኛ ጥቃት መወገድ በአሜሪካና በእስራኤል መካከል የነበረውን ጥብቅ የስለላ ትብብርና ባለፈው ዓመት ከተካሄደው የ12 ቀናት ጦርነት በኋላ በኢራን መሪዎች ላይ የገነቡትን ጥልቅ የመረጃ አቅም የሚያሳይ ነው። በሌላ በኩል ኢራን ለጦርነት ዝግጅት እያደረገችና ግልጽ የሆኑ የዛቻ ምልክቶች እየደረሷት በነበረበት ወቅት መሪዎቿ አስፈላጊውን ጥንቃቄ ሳያደርጉ ለጥቃቱ ተጋላጭ መሆናቸው ትልቅ ውድቀት ተደርጎ ተወስዷል። CIA የካሚኔን መገኛ በተመለከተ ያገኘውን ከፍተኛ ጥራት ያለው መረጃ ለእስራኤሉ የስለላ ድርጅት ሞሳድ ያጋራ ሲሆን እስራኤልም ለወራት ስታቅድ የቆየችውን የከፍተኛ አመራሮች ግድያ ኦፕሬሽን በዚሁ መረጃ መሰረት ፈጽማለች። ጥቃቱ የተካሄደው የኢራን ፕሬዝዳንት የልዑል መሪውና የብሔራዊ ደህንነት ምክር ቤት ቢሮዎች በሚገኙበት ስፍራ ላይ ነው። እንደ እስራኤል መከላከያ ባለስልጣናት ገለጻ ኦፕሬሽኑ የተጀመረው በእስራኤል ሰዓት አቆጣጠር ከጠዋቱ 12 ሰዓት ላይ ተዋጊ ጀቶች ከተነሱ በኋላ ሲሆን ከ2 ሰዓት ጉዞ በኋላ በቴህራን ሰዓት ከጠዋቱ 3 ሰዓት ከ40 ላይ የረጅም ርቀትና እጅግ ዘመናዊ የሆኑ ሚሳይሎች ኢላማቸውን መጥተዋል። የኢራን ብሔራዊ ደህንነት ባለስልጣናት በአንድ ህንፃ ውስጥ
አሊ ካሚኔ ደግሞ በአቅራቢያው በሚገኝ ሌላ ህንጻ ውስጥ በነበሩበት ወቅት ጥቃቱ የተፈጸመ ሲሆን ይህም በቴህራን ውስጥ በተለያዩ ቦታዎች በአንድ ጊዜ የተካሄደ ኦፕሬሽን ነው። ይህ የተሳካ ኦፕሬሽን ለዓመታት የተገነባ የስለላ መረብ ውጤት ሲሆን በተለይም ባለፈው ዓመት በተደረገው አጭር ጦርነት ወቅት አሜሪካ የልዑል መሪውና የአብዮታዊ ዘቡ ጫና ውስጥ ሲሆኑ እንዴት እንደሚገናኙና እንደሚንቀሳቀሱ ያገኘችውን መረጃ ለዚህ ጥቃት ስኬት ተጠቅማበታለች። በጥቃቱ የኢራን ከፍተኛ የስለላ ኃላፊ ቢያመልጡም የሀገሪቱ የስለላ ተቋማት ከፍተኛ አመራሮች ግን በከፍተኛ ሁኔታ መመታታቸው ተገልጿል። የከሸፈው ሴራ ኢራን እንደ ሊቢያና ሶሪያ። የሰሞኑ የእስራኤልና የአሜሪካ ጦርነት በኢራን ላይ የተጀመረው በልዑል መሪው አሊ ካሚኔ መኖሪያና ቢሮዎች ላይ በተሰነዘሩ የአየር ጥቃቶች ነበር። የጥቃቱ መነሻ ሀሳብ የካሚኔ ድንገተኛ መወገድ አሁን ባለው የስልጣን ስርዓት ላይ ከፍተኛ ስጋት ይፈጥራል የሚል ይመስላል። ግቡም እንደ ሊቢያው ሙአመር ጋዳፊ ወይም እንደ ሶሪያው በሽር አልአሳድ መሪዎቹ ከስልጣን እንዲወርዱ፣ ስርዓቱ እንዲፈርስ ማድረግ ነበር። በእነዚያ ስርዓቶች ውስጥ የሀገሪቱ የወደፊት እጣ ፈንታ በአንድ ሰው ላይ ብቻ የተንጠለጠለ ነበር። ነገር ግን የኢራን ታሪክና የመትረፍ ስልት የተለየ ነው። እንደ ኢራን ያለ በግልጽ የሚታይ ስልጣንን በአንድ ቢሮ ወይም በልዑል መሪው ቢሮ ላይ ያከማቸ ዘመናዊ መንግስት ጥቂት ነው። ሃይማኖታዊ ተቀባይነት፣ የጦር ኃይሎች አዛዥነትና የመጨረሻው የፖለቲካ ዳኝነት ሁሉም እዚያ ቢሮ ላይ ይገናኛሉ። ሆኖም ግን ስልጣኑ በግልጽ መታየቱ የስርዓቱን ደካማነት አያሳይም። የልዑል መሪው ቢሮ የተመሰረተው መሪውን ለማገልገል ብቻ ሳይሆን እሱን ለመቆጣጠር፣ ለመከታተልና አስፈላጊም ከሆነ ከእሱ በኋላ ስርዓቱ እንዲቀጥል ታስበው በተቀረጹ ተከታታይ ተቋማት መረብ ላይ ነው። የእስልምና ሪፐብሊክ በሃይማኖታዊ ቋንቋ የሚመራ የአንድ ግለሰብ አገዛዝ ብቻ አይደለም። ይልቁንም ለመሪዎች ለውጥ አስቀድሞ ከፍተኛ ዝግጅት ያደረገ አብዮታዊ ስርዓት ነው። ጫና ሲያርፍበትም መዋቅሩ እንዲበታተን ሳይሆን ይበልጥ እንዲጣመር ተደርጎ የተነደፈ ነው። የኢራንን ፖለቲካዊ ባህሪ መረዳት የሚቻለው ገዢው መደብ ታሪክን ምን ያህል በጥልቀት እንደሚያነብ ሲታወቅ ብቻ ነው። የኢራን መንግስት ባለፉት ዘመናት ተደጋጋሚ የፖለቲካ ክፍተቶችን አስተናግዷል። የፖለቲካ አስተሳሰቧም በእነዚህ ክስተቶች የተቀረጸ ነው። ምንም እንኳን የጃፋሪ ሺያ ህግ ተመሳሳይነትን ባይቀበልም የኢራን መሪዎች ታሪክን እንደ መመሪያ ደጋግመው ይጠቀማሉ። እንደ የቃጃር ስርወ መንግስት ውድቀት፣ የኢስፋሃን መያዝን ተከትሎ የሳፋቪድ መፈራረስ፣ ከናዲር ሻህ ሞት በኋላ የመጣው ትርምስና ከከሪም ካን ዛንድ ሞት በኋላ የተከሰቱት የእርስ በርስ ጦርነቶች ሁሉም ያስተማሩት አንድ ትምህርት አለ። ግልጽ መሪ በማይኖርበት ጊዜ ሀገሪቱ የመፈራረስ አደጋ ይጋረጥባታል የሚል። ይህ እርስ በርስ የተሳሰረ የተቋማት መረብ የተነደፈው ዝም ብሎ ደረጃዎችን ለመጨመር ሳይሆን ጽናትን ለመፍጠር ሲሆን አንዱ ክፍል ቢወድቅ ሌላኛው ይተካዋል። ዓላማው ሀገሪቱ ለመኖር በአንድ ሰው ላይ ብቻ እንዳትደገፍ ለማድረግ ሲሆን ካሚኔም በአጭሩ እንዲህ ብለውት ነበር። የእስልምና ሪፐብሊክን ደህንነት መጠበቅ ከማንኛውም ሰው ጥበቃ የበለጠ አስፈላጊ ነው፣ ያ ሰው ምንም ያህል ታላቅ ቢሆን። ይህ የአስተሳሰብ መንገድ አሁንም መሪዎቹ ለሚወስዷቸው እርምጃዎች መሰረት ነው ተብሎም ይታመናል። ስርዓቱ የመጀመሪያውን ትልቅ ፈተና ገና በጅምሩ አስተናግዷል። ፕሬዝዳንት አቡልሐሰን ባኒሳድር ከስልጣን ከተነሱ በኋላ ተተኪው ፕሬዝዳንት መሐመድ አሊ ራጃኢ እና ጠቅላይ ሚኒስተር መሐመድ ጃቫድ ባሆናር ተመርጠው በአንድ ወር ውስጥ ተገደሉ። ሆኖም ግን በ50 ቀናት ባልሞላ ጊዜ ውስጥ ካሚኔ ፕሬዝዳንት ሆኑ። ይህም ስርዓት በቀውስ ወቅት አዳዲስ መሪዎች በፍጥነት ማግኘት እንደሚችል አሳየ። ከ8 ዓመታት በኋላ ካሚኔ ሲሞቱም ያው ስልት ሰርቷል። የካሚኔ አይነት ከፍተኛ የሃይማኖት ማዕረግ ያልነበራቸው ካሚኔ መሪ ሊሆኑ የቻሉት ተቋማቱ ስለተስማሙ እንጂ አስቀድሞ ስለታሰበ አልነበረም። የፋርስ ምላሽ፣ ከከርሰ ምድር የወጡ የሚሳኤል ከተሞችና አጸፋው። ኢራን በመጀመሪያው የጥቃት ማዕበል ከፍተኛ ጉዳት ቢደርስባትም ለዓመታት ስታዘጋጃቸው የነበሩት የሚሳኤል ከተሞች ተብለው የሚጠሩት ከመሬት በታች ያሉ ግዙፍ ወታደራዊ ማዕከላት ወዲያውኑ ወደ ስራ ገቡ። የአብዮታዊ ጥበቃ ሰራዊት በህይወት የተረፉት አዛዦች ስትራቴጂካዊ ጥልቀት የተሰኘውን የመከላከያ ዶክትሪን በመጠቀም ከጥቃቱ በጥቂት ሰዓታት ውስጥ ወደ እስራኤልና በመካከለኛው ምስራቅ ወደሚገኙ የአሜሪካ የጦር ሰፈሮች የሚተኮሱ በመቶዎች የሚቆጠሩ ባለስቲክ ሚሳኤሎችን ለቀቁ።
ለቀቁ። ይህ የኢራን ምላሽ በቁጥር ብዛት ላይ የተመሰረተ በመሆኑ የእስራኤል አይረን ዶም እና አሮው የመከላከያ ስርዓቶች እጅግ አስጨናቂ ፈተና ውስጥ ከቷቸዋል። ኢራን ጥቃቱን ለማድረስ በዋናነት የተጠቀመችው ኤማድ እና ጋድር የተሰኙ የረጅም ርቀት ሚሳኤሎችን ሲሆን እነዚህ በቴል አቪቭ እና በሌሎች ዋና ዋና የእስራኤል ከተሞች ላይ ከፍተኛ ፍርሃትና ውድመት አስከትለዋል። ከዚህ ባለፈ ኢራን ጥቃቱን ወደ ቀጠናው ሀገራት በማስፋፋት አሜሪካን የሚያስተናግዱ እንደ ኳታር፣ ባህሬን እና የተባበሩት አረብ ኤሚሬትስ ያሉ ሀገራትን ኢላማ አድርጋለች። ይህ እርምጃ ዓላማው አሜሪካንን በቀጠናው ካሉ ወዳጆቿ ጋር ለማቃቃርና የዓለምን የነዳጅ ፍሰት ለማወክ ነበር። የኢራን ድሮኖችና ሚሳኤሎች በሳውዲ አረቢያ የነዳጅ ማጣሪያዎች ላይ ባደረሱት ጥቃት ምክንያት የዓለም የነዳጅ ዋጋ በአንድ ቀን ውስጥ በከፍተኛ ሁኔታ እንዲጨምር አድርጓል። የኢራን ምላሽ ወታደራዊ ብቻ ሳይሆን ፖለቲካዊ መልእክትም ነበረው። ይህም እኛ ከወደቅን መላው ቀጠናው አብሮን ይወድቃል የሚል ነበር። ይህ ሁኔታ ጦርነቱን ከሁለት ሀገራት ግጭት ባለፈ መላውን ዓለም ወደሚያሰጋ ቀውስ ቀይሮታል። የቴክኖሎጂው ፍጥጫ፣ የአሜሪካው ቶማሃውክ እና ፈታህ 2 በአየር ላይ። በዚህ 2026 ጦርነት ውስጥ እጅግ ትኩረት የሚስበው የሁለቱ ሀያላን ሀገራት የጦር መሳሪያ ቴክኖሎጂ ፍልሚያ ነው። በአንድ በኩል የአሜሪካው ኩራት የሆነው ቶማሃውክ ክሩዝ ሚሳኤል ሲቆም፣ በሌላ በኩል የኢራን የቴክኖሎጂ ውጤት የሆነው ፈታህ 2 ሃይፐርሶኒክ ሚሳኤል ይገኛል። ቶማሃውክ በአካባቢው የመሬት አቀማመጥ ላይ ተለጥፈው በመብረር ራዳሮችን የሚያታልልና እጅግ ረጅም ርቀት ተጉዞ ኢላማውን በሳንቲም ትክክለኛነት መምታት የሚችል መሳሪያ ነው። ይህ ሚሳኤል በጦርነቱ ወቅት የኢራን የኤሌክትሪክ ኃይል ማመንጫዎችና ወታደራዊ መጋዘኖችን ለማውደም በስፋት ጥቅም ላይ ውሏል። የቶማሃውክ ጥንካሬ ያለው ከሳተላይት ጋር ባለው ግንኙነትና በአየር ላይ ያለ አቅጣጫውን የመቀየር ብቃቱ ላይ ነው። በተቃራኒው የኢራኑ ፈታህ 2 ሚሳኤል ፍጹም የተለየ ፍልስፍናን ይከተላል። ፈታህ 2 የድምፅን ፍጥነት 5 እጥፍና ከዚያ በላይ በመጓዝ የትኛውንም ዘመናዊ የሚሳኤል መከላከያ ሰብሮ መግባት የሚችል ሃይፐርሶኒክ መሳሪያ ነው። ይህ ሚሳኤል እንደ ቶማሃውክ ዝግ ብሎ የሚሄድ ሳይሆን በከፍተኛ ፍጥነትና ባልተጠበቀ አቅጣጫ የሚወረወር በመሆኑ በእስራኤል መከላከያዎች ላይ ትልቅ ስጋት ፈጥሯል። በጦርነቱ ወቅት ፈታህ 2 የእስራኤልን የኔቫቲም አየር ኃይል ጣቢያን ለመምታት ጥቅም ላይ እንደዋለ የሚጠቁሙ ሪፖርቶች አሉ። ሁለቱ መሳሪያዎች የየራሳቸው ጥንካሬ ያላቸው ቢሆንም የቶማሃውክ ታማኝነትና በጦር ሜዳ ላይ ለዓመታት የቆየው ልምድ ከፈታህ 2 አዲስና ፈጣን ቴክኖሎጂ ጋር የፈጠሩት ፍጥጫ የዘመናዊ ጦርነትን አቅጣጫ አመላካች ሆኗል። ቀጣዩ የፋርስ የመልስ ምት እንዴት ያለ ይሆናል? የኢራን መንግስት አሁን አደጋ ውስጥ የወደቀበትን ህልውናውን ለማቆየት የሚወስደው የጥንካሬ እርምጃ ጦርነቱን ረጅምና አደገኛ ሊያደርገው ይችላል። ኢራን በርትታ እንደምትመክት መላምታቸውን የሚያስቀምጡ ተንታኞች በቀላሉ ትሸነፋለች ብሎ ማሰብም ስህተት ነው ይላሉ። የታሪክ አጋጣሚዎች እንደሚያሳዩትም ደካማ ሀገራት በወታደራዊ ኃይል ከሚበልጧቸው ሀገራት ገጥመው ሊያሸንፉ ጭምር ይችላሉ። ደካማ ሀገራት የግድ በጦር ሜዳ ማሸነፍ አይጠበቅባቸውም። ዋናው ግባቸው አለመሸነፍና ጠላታቸው እስኪሰለቸው ድረስ እየተዋጉ መቆየት መሆኑን በቂ የታሪክ ማስረጃዎች አሉ። የኃይል ሚዛኑ ለአሜሪካ እስራኤል ቢያደላም የቆራጥነት ሚዛኑ ግን ለኢራን ያደላል። ምክንያቱም ይህ ጦርነት ለኢራን መሪዎች የህልውና ጉዳይ ነውና። ትራምፕ የአያቶላን መንግስት እገለብጣለሁ ማለታቸው ለኢራን አመራሮች ጉዳዩን የሞትና የሽረት አድርጎታል። ባለፈው ዓመት ኢራን የተወሰነ የአጸፋ እርምጃ የወሰደችው ጦርነትን ለማስቀረት ነበር የሚሉት ተንታኞችም፣ ነገር ግን አሜሪካ መንግስቱን ለማጥፋት እንደቆረጠች ካመኑ ራሳቸውን ከመከላከል ወደ ኋላ አይሉም ባዮች ናቸው። የኢራን መሪዎች ትራምፕን በጊዜ ሂደት እንበልጠዋለን ብለው ሊያስቡ ጭምርም ይችላሉ። ትራምፕ በቬንዙዌላው ኒኮላስ ማዱሮ ላይ የተቀዳጁት ፈጣን ስኬት በኢራን ላይ የመደገም ዕድሉ ዝቅተኛ ከመሆኑ ባለፈ ትራምፕ ለረጅም ጊዜ የሚቆዩ ወታደራዊ ዘመቻዎችን እንደማይፈልጉ ይታወቃል የሚሉ ታዛቢዎች በበኩላቸው ለምሳሌ በሁቲዎች ላይ የጀመሩትን ዘመቻ ከ2 ወር በኋላ ማቋረጣቸውን ለዚህ እይታ በማሳያነት ይጠቅሱታል። በሌላ ጫፍም የኢራን ሚሳኤል አቅምና የቀጠናው የኃይል ሚዛንን በቅጡ መመርመር እንደሚገባም ሀገሪቱን በቅጡ የሚያውቋት ተንታኞች ይጠቅሳሉ። ኢራን በመካከለኛው ምስራቅ እጅግ ግዙፍ የሆነ የባለስቲክ ሚሳኤል ክምችት ባለቤት እንደሆነች የሚታመን ሲሆን ይህ አቅሟ በአሁኑ ወቅት በአሜሪካና በእስራኤል ዘንድ እንደ ዋነኛ የደህንነት ስጋት ተፈርጇል። እንደ አሜሪካ የስለላ ተቋማት ግምት ቴህራን ከ1800 እስከ 2000 የሚደርሱ ዝግጁ የሆኑ ባለስቲክ ሚሳኤሎች ያሏት ሲሆን ከእነዚህም ውስጥ አንዳንዶቹ እስከ 2000
2000 ኪሎ ሜትር ርቀት የመጓዝ አቅም ያላቸው ናቸው። ይህም እስራኤልን፣ ሳውዲ አረቢያንና በመላው ቀጠናው የሚገኙ የአሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ የሚያስገባ ነው። ይህ ርቀት አሜሪካ በጅቡቲና በሶማሌላንድ የበርበራ ወደብ ዙሪያ ያላት የጦር ሰፈር ድረስ ሊደርስ የሚችል መሆኑ ደግሞ እሳቱን ወደ መከረኛው የአፍሪካ ቀንድ የሚገፋው ይሆናል። ኢራን በሰሞኑ የባለስቲክ ሚሳኤል ጥቃቷ በአንድ ቀን ከእስራኤል በተጨማሪ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ በኩዌት፣ በጆርዳን፣ በባህሬንና በኳታር ላይ ጥቃት የሰነዘረች ሲሆን ለአካባቢው ቅርብ ሆነው የሚሳኤል ጥቃቱ ያልተፈጸመባቸው የአሜሪካ የጦር ሰፈሮች ጅቡቲና ሶማሌላንድ በመሆናቸው የኢራን ቀጣዩ የጥቃት ኢላማዋ የአፍሪካ ቀንድ ሊሆን ይችላል የሚለው ስጋት ወደ ተጨባጭነት በማደግ ላይ ነው። የሆነው ሆኖ ኢራን እንደ አሜሪካ የስለላ ተቋማት ግምት እስከ 2000 የሚደርሱ ዝግጁ የሆኑ ባላስቲክ ሚሳኤሎች እጇ ላይ አሉ። ከእነዚህም ውስጥ አንዳንዶቹ እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያላቸው መሆኑ ለአሜሪካ፣ እስራኤልና አጋሮቻቸው አስደንጋጭ መረጃ ነው። ይህ ወታደራዊ ልዕልና ኢራን በዲፕሎማሲያዊ ድርድሮች ወቅት እንደ ጠንካራ መደራደሪያ የምትጠቀምበት ከመሆኑም በላይ ማንኛውም የውጭ ኃይል በሀገሪቱ ላይ ጥቃት ከመሰንዘሩ በፊት ቆም ብሎ እንዲያስብ የሚያደርግ ዋነኛ መከላከያዋ ሆኖ አገልግሏታል። ከኢራን ጋር ግንኙነት ያላቸው የታጠቁ ቡድኖች በኢራቅ፣ ሶሪያና ጆርዳን በሚገኙ የአሜሪካ ካምፖች ላይ አልፎ ተርፎም በኳታር በሚገኘው አልኡዴድ በተሰኘው ግዙፍ የጦር ሰፈር ላይ ጉዳት የማድረስ አቅም እንዳላቸውም ማስታወስ ያሻል ባዮች ብዙ ናቸው። የኢራን መንግስት ከፍተኛ አመራሮች ቢገደሉ እንኳን ቀሪውን የመንግስት መዋቅር ከአሜሪካ ጋር ከመተባበር ይልቅ መተናነቅን ይመርጣል። ኢራን ለአሜሪካ ያላት ጥልቅ ጥርጣሬ የታሪክ መነሻ ያለው ሲሆን በግንቦት ሰኔው 2025 የ12 ቀናት ጦርነትና በአሁኑ የጋራ ወታደራዊ ዘመቻ ከምንም በላይ በድርድር መካከል ኢራን ላይ የፈጸመችው ድብደባ ቀጣዩን መተናነቂያ ያጠናክረዋል። ኢራን ቀደም ሲል የወሰደችው እርምጃ ደካማ እንደነበር ስለምታምን አሁን ከልክ ያለፈ እርምጃ ልትወስድ መቻሏም አንዱ የቢሆን እድል ነው። ይህ ደግሞ ግጭቱ ከቁጥጥር ውጭ እንዲወጣ ሊያደርገው ይችላል። የሆነው ሆኖ የ86 ዓመቱ የኢራን መንፈሳዊ መሪ አያቶላ አሊ ሀሚኔን ጨምሮ ከ40 በላይ ባለስልጣናት በእስራኤል አሜሪካ ጥምር ወታደራዊ ዘመቻ ተገለዋል። ኢራንም ከትናንት በስቲያ ከማርች 1 ጀምሮ እስከ ኤፕሪል 10 ድረስ የሚዘልቅ የ40 ቀን ሐዘን አውጃለች። በሀገሪቱ ህገ መንግስት አንቀጽ ቁጥር 1 መሰረት አያቶላህን የሚተካ አመራር ተዋቅሯል። የትራምፕ እብሪት፣ የጽዮን የጭካኔ በትሮች ተባብረው ያደቀቋት ኢራን መሪዎቿን በመቅበር ላይ ነች። በአሜሪካ፣ እስራኤልና ኢራን መካከል ላለፉት 47 ዓመታት የተካሄደው ከባዱ ትንቅንቅ ወደ ሌላ ምዕራፍ ተሸጋግሯል። የመካከለኛው ምስራቅን አልፎ የአፍሪካ ቀንድን የሚያናጋ የሶስተኛው ዓለም ጦርነት ምዕራፍ 1 ሊከፈት ዋዜማው ላይ ቆመናል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም